በጥቅምት ወር 1517 ዓመተ ምህረት አንዲት ትንሽ ወረቀት በጀርመን ቤተክርስቲያን ደጃፍ ላይ ስትቸነከር ዓለምን ለሁለት ከፍላለች ብሎ የገመተ ሰው አልነበረም። ማርቲን ሉተር በመስማር የመታው ወረቀቱን ብቻ ሳይሆን የአውሮፓን ፖለቲካዊ፣ ማህበራዊና ሃይማኖታዊ መዋቅርም ጭምር ነበር። ሰላም የተከበራችሁ ተማሪዎች እንደምን ከረማችሁ? ይህ የስምንተኛ ክፍል የሶሻል ስተዲስ ምዕራፍ 4 ክፍል 3ን የማቀርብላችሁ ይሆናል። በዚህ ቪዲዮ ላይ እንግዲህ በዋናነት የምናየው የታሪካዊ ሂደትን የተመለከተ የሃይማኖት ታድሶን ይሆናል ማለት ነው። ሃይማኖታዊ ታድሶ ምንድነው የሚለውን በዚህ ቪዲዮ ላይ አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ትምህርቱ እንለፍ። What was the Reformation? እንግዲህ ይህ በዓለም ከተከሰቱ ክስተቶች ውስጥ ትልቁን ቦታ የሚይዝ ነው። ሪፎርሜሽን ወይም የሃይማኖት ታድሶ ሚል ትርጉም ይይዛል። በአማርኛው ሪፎርሜሽን ማለት ታድሶ ማለት ነው። እንግዲህ ታድሶ ምንድን ነው? ታድሶ ሲባል ከአንድ ነገር ወደ ሌላ ነገር መለወጥ፣ መታደስ፣ መቀየር የሚል ነገር ይይዛል። ስለዚህ በዋናነት ምንድን ነው የተቀየረው፣ ምንድን ነው የተለወጠው የሚለውን ነው በዚህ የምናየው ማለት ነው። ኦኬ So the Reformation was a religious movement that began in 1517. እንግዲህ ሪፎርሜሽን ስንል ታድሶ በምንልበት ሰዓት ላይ ታድሶ በ1517 የተጀመረ ሃይማኖታዊ ንቅናቄ ነው ማለት ነው። በደንብ እየለያችሁ ሂዱ። ከዚህ በፊት ላይ በነበረው ቪዲዮ ላይ ሬኔሳንስ ብለን አይተናል። ያ ደግሞ ህዳሴ ማለት ነው። ዳግም መወለድ፣ ትንሣኤ የሚል ትርጉም ይዛል። በእርግጥ ሬኔሳንስ ለሪፎርሜሽን እንደ ብዙ ነገሮችን አስተዋጽኦ አለው። በሬኔሳንስ ላይ የተከሰቱ ክስተቶች ለምሳሌ የጆን ጉተንበርግ የፕሪንቲንግ ማሽን መፈልሰፍ የሪፎርሜሽን በሪፎርሜሽን ሰዓት ላይ ብዙ ነገሮች እንዲቀየሩ አድርጓል። መጽሐፍ ቅዱስ በብዛት እንዲታተሙ፣ የተለያዩ የመጽሐፍ ቅዱስ ትርጉሞች ተቀይረው በተለያየ መልኩ እንዲሰራጩ ለዓለም አስተዋጽኦ አበርክቷል። ስለዚህ ትርጉሙ ያኛው ህዳሴ ማለት ነው፣ ዳግም መወለድ ይላል። ይሄ ደግሞ ታድሶ ነው፣ ከአንድ ነገር ወደ ሌላ ነገር መቀየር የሚል ትርጉም ይዛል ማለት ነው። ስለዚህ በዋናነት ሪፎርሜሽን ስንል የሃይማኖት እንቅስቃሴ ነው ማለት ነው። የተጀመረውም በ1517 ነው። ሶ it was a protest against the Roman Catholic Church። በዋናነት ይህ በሮማ ካቶሊክ ቤተክርስቲያን ላይ የተደረገ ተቃውሞ ነበር ማለት ነው። በማን ላይ የተደረገው? በሮማን ካቶሊክ ቤተክርስቲያን ላይ ማለት ነው። በሮማን ካቶሊክ ቤተክርስቲያን ላይ የተደረገ ፕሮቴስት ማለት ተቃውሞ ማለት ነው። ስለዚህ ተቃውሞ ነበር። then it leads to the creation of many Protestant churches። ይህም ለብዙ የፕሮቴስታንት አብያተ ክርስቲያናት መፈጠር ምክንያት ሆኗል ማለት ነው። ሪፎርሜሽን መካሄዱ በሮማን ካቶሊክ ቤተክርስቲያን ላይ ተሐድሶ መካሄዱ ለብዙ የፕሮቴስታንት አብያተ ክርስቲያናት መፈጠር ምክንያት ሆኗል ይለናል። ኦኬ it ended religious unity in Western Europe። መጨረሻውን በምዕራብ አውሮፓ የነበረውን የሃይማኖት አንድነት አብቅቷል ይለናል። እንግዲህ በአውሮፓ የነበረው የሃይማኖት አንድነት በሚልበት ሰዓት ላይ ከሬኔሳንስ ጊዜ ጀምሮ ምሁራኖቹ በታሪክ አጥኚዎቹ በብዛት ያንን ዘመን ስፔሻሊ ከ5ኛው ክፍለ ዘመን እስከ 14ኛው ክፍለ ዘመን የነበረውን የጨለማው ዘመን ብለው የሚሉት ማለት ነው፣ ዳርክ ኤጅ ብለው ይሉታል፣ ኦር ሜዲቫል ፔሪድ ብለው ይሉታል። በዛ ጊዜ ውስጥ በአውሮፓ የነገሰው የሃይማኖት የበላይነት በካቶሊክ ወይም በሮማ ካቶሊክ ቸርች የበላይነት ነበር። ያ ማለት ሌሎች ሃይማኖቶች በብዛት አልነበሩም። በተለይም በዋናነት የበላይ ሆና የነበረችው የሮማን ካቶሊክ ቸርች ነበር። ስለዚህ በዚህ ዓመተ ምህረት በ1517 የሮማን ካቶሊክ ቸርች የበላይነት አበቃና የተለያዩ ሃይማኖቶች እንዲፈጠሩ ምክንያት ሆነ ማለት ነው። ይሄ የመጀመሪያው ገጽ ላይ የምናገኘው ይህንን ይሆናል ማለት ነው። ቀጣይ causes of reformation. Why did the reformation happen? ለምንድን ነው ይህ ታድሶ የተከሰተው? Why did the Reformation happen? Look, before the Reformation, the Church አሁን ይህ ታድሶ ከመካሄዱ በፊት ታድሶ ለምን አስፈልገ ስንል እንግዲህ ከዛ በፊት የነበረውን ታሪካዊ ሂደት ማየቱ ጥሩ ነው። ታድሶ ከመካሄዱ በፊት የነበረው የካቶሊክ ሮማን ቸርች አካሄድ እንዴት ነበር? helped the poor። ይሄ እንግዲህ ድሃዎችን ትረዳ ነበር ቤተክርስቲያኗ። ጥሩ ጎና እዚህ ጋር የተዘረዘሩ ጥሩ ጎና ናቸው። ታድሶ ከመካሄዱ በፊት የነበረው ከለዚህ ድሃዎችን ትረዳ ነበር። አንድ helped the poor, preserved education and culture። በዋናነት ይህ የባህልና ትምህርትን ምን ታረግ ነበር? ትጠብቅ ነበር ማለት ነው። ባህል ትምህርትን ትጠብቅና ታካይን ነበረ። ሁለተኛ ዩናይትድ ክርስቲያንስ፣ ሌላው ክርስቲያኖችን አንድ ታደርግ ነበር። ያ ማለት እዚህ ላይ በተወሰነ መልኩ አንድ ታደርግ ነበር ሲባል በዋናነት ወደ ካቶሊክ እምነት ትቀይር ነበር ማለት ነው። የበላይነት እንዲኖር ታደርግ ነበር። but over time problems appeared። ግን በጊዜ ሂደት ምን ሆነ?
ይህ በጊዜ ሂደት የሚከተሉት አሁን ከዚህ በኋላ የምንዘረዝራቸው ምን ሆኑ ብልሹ አሰራሮች ታዩ ማለት ነው በቤተ ክርስቲያኗ ውስጥ። እነዚህ ብልሹ አሰራሮች ለዚህ ለሪፎርሜሽን ኮዝ ሆነ። አሁን እዚህ ጋር ያሉ ኮዞች አይደሉም። ምክንያቱም ድሃዎችን መርዳት፣ ትምህርትንና ባህልን መጠበቅ፣ ሃይማኖት አንድነትን ማካሄድ፣ እነዚህ ነገሮች ለግጭት መንስኤ መሆን አይችሉም። ጥሩ ነገሮች ናቸው። ነገር ግን በጊዜ ሂደት ውስጥ ቤተ ክርስቲያኗ የምታደርጋቸው አንዳንድ ጥሩ ያልሆኑ አካሄዶች ለሪፎርሜሽን ምክንያት ሆነ ማለት ነው። አሁን እሱን ነው የምናየው እዚህ ጋር። እነዚህ ብልሹ አሰራሮች ናቸው እንግዲህ በጊዜ ሂደት ውስጥ ቤተ ክርስቲያኗን ለሁለት እንዲሰነጥቅና በሃይማኖት ይህ የታድሶ እንቅስቃሴ በአውሮፓ የታድሶ እንቅስቃሴ እንዲስፋፋ ያደረጉት እነዚህ ምክንያቶች ናቸው። እነዚህ በዋናነት ነው እንጂ በጣም ብዙ ምክንያቶች አሉ። የመጀመሪያው ወርልድ ላይነስ ይላል። እንግዲህ ይህ ዓለማዊነት መስፋፋቱ፣ ዓለማዊነት በዓለም ላይ አይደለም፣ ዓለማዊነት በቤተ ክርስቲያኗ ውስጥ መስፋፋቱ ነው። ያ ማለት ቸርች ሊደርስ ሊቭድ ለግዠሪየስ ላይፍስ። አያችሁ እንግዲህ የቤተ ክርስቲያን መሪዎች በቅንጦት መኖር ጀመሩ ማለት ነው። ለምን በቅንጦት መኖር ጀመሩ? ከህዝቡ የተለያየ ምክንያት በሚሰበስቡት በገንዘብ ሀብት አፈሩ። በዛ ሀብት ደግሞ ዓለማዊነትን ማካሄድ ጀመሩ። የሃይማኖት አባቶች ሆነው ለግዠሪየስ ላይፍ መኖር ጀመሩ። ከህዝቡ የተለየ ኑሮ መኖር ጀመሩ። ይህም አንድ ቁጣና ተቃውሞ ያስነሳው ወርልድ ላይነስ። ይህን ትይዛላችሁ በዋናነት። ሁለተኛው ኒፖቲዝም ነው። ኒፖቲዝም ይሄ በዝምድና መስራት ማለት ነው። ኒፖቲዝም አንድ ከሙስና ውስጥ አንዱ ክፍል ይሄ ኒፖቲዝም የሚባለው ነው። ይሄ ደግሞ በዝምድና መስራት። ለምሳሌ አንድ ሰው የቤተ ክርስቲያን በቤተ ክርስቲያን እያነሳን ስለሆነ የቤተ ክርስቲያን የበላይ የሆነው ሰው ቤተ ክርስቲያን ውስጥ የሱን ዘመዶች፣ የሱን ቤተሰቦች፣ የሱን የቅርብ ሰዎች የሆኑትን በተለያየ ሹመት በተለያየ ጥቅማ ጥቅም መጠቀም ማለት ነው። ሌሎቹን በእውቀት በስኪል በክህሎት በምናምን ሳይሆን በዝምድና ብቻ መስራት። ይህም በቤተ ክርስቲያን ውስጥ መስፋፋቱ ለተቃውሞ ምክንያት ይዟል። እንዳትረሱ ኒፖቲዝም ማለት ነው። ጊቪንግ ጆብስ ቱ ሪሌቲቭስ አያችሁ፣ ለዘመድ ስራዎችን መስጠት ይለናል። ሌላኛው ይሄ ሲመኒ ብለን የምንለው ነው። ሲመኒ እንግዲህ ያው ስምዖናዊነት ብለን ማለት እንችላለን። ሲመኒ በመጽሐፍ ቅዱስ ውስጥ ያለ ታሪክ ነው። ይሄ ስምዖን የሚባል ሰው ነበረ። እንግዲህ ያ ስምዖን በሰዓቱ የነበሩት የክርስቶስ ሐዋርያቶች ሰዎችን ሲፈውሱ የተለያየ ነገሮች ሲያረጉ ሲሾሙ ምን ሲሉ ያንን አየና የእናንተን ስልጣን ልግዛችሁ ስጡኝ ማለት ጀመረ ማለት ነው። ያ ማለት የእግዚአብሔርን ጸጋ በገንዘብ ለመግዛት የሞከረ ሰው ነው ስምዖን የሚባለው ሰው ማለት ነው። እንግዲህ አሁን ያንን ቃል በመጠቀም ነው ሲመኒ የሚባለው። ምንድነው ሲመኒ በምንልበት ሳለ ሴሊንግ ቸርች ፖዚሽን አያችሁ፣ የቤተ ክርስቲያንን ስልጣን የቤተ ክርስቲያንን የስልጣን እርከኖች በገንዘብ መሸጥ። ለምሳሌ በዛ በነበረው በሮማን ካቶሊክ ቸርች ባህል ውስጥ የተለያዩ የስልጣን እርከኖች አሉ አይደለ? በዛ ውስጥ እንግዲህ አንድ ሰው ብቁ ሳይሆን በትምህርት በደንብ ሳይሄድ የቤተ ክርስቲያን ትምህርቶችን ሳይማር ድቁና ሊሆን ይችላል፣ ቅስና ሊሆን ይችላል፣ ጵጵስና ሊሆን ይችላል፣ የተለያዩ ሹመቶችን በገንዘብ መሸጥ ጀመሩ ማለት ነው። ገንዘብ ትከፍላለህ፣ ጳጳስ ልትሆን ይችላል። ገንዘብ ትከፍላለህ፣ ቄስ፣ ገንዘብ ትከፍላለህ፣ ዲያቆን ልትሆን ትችላለህ ማለት። ስለዚህ ሲመኒ ይሄም ተቃውሞ አስነስተዋል። ሴሊንግ ቸርች ፖዚሽንስ እንዳትረሱ፣ ሲመኒ ቸርች ፖዚሽን። ሌላው ትልቁ ሴል ኦፍ ኢንደልጀንስ ብለን የምንለው ነው። ይሄ ሴሊንግ ፎርጊቭነስ ኦፍ ሲንስ አያችሁ። ይሄም ደግሞ ትልቁ ተቃውሞ ካስነሱት ምክንያቶች አንዱ ይሄ ነው። ሴልስ ኦፍ ኢንደልጀንስ ይሄ ምንድን ነው እንግዲህ የይቅርታ ደብዳቤ መሸጥ። የይቅርታ ደብዳቤ ማለት ምን ማለት ነው? አንድ ሰው ኃጢአት ቢሰራ ከኃጢአት የምትሰረይበትን ምክንያቱም በሮማ ካቶሊክ ቸርች ፖፑ ትልቅ ስልጣን አለው ማለት ነው። ስለዚህ እስከ ኃጢአትን እስከ ማስተሰረይ የሚችል ስልጣን አለኝ ብሎ ነው የሚያስበው። በሰውም ህዝቡም የተቀበለው በዛ ነው። ስለዚህ ይህንን የኃጢአት ይቅርታን በገንዘብ ይሸጣል ማለት ነው። እኔ ዛሬ ኃጢአት ሰርቻለሁ ብዬ ሄዳለሁ ፖፑ ጋር። ፖፑ ደግሞ ገንዘብ ይቀበልና ከዚህ በኋላ ኃጢአትህ ተሰይሮልሃል ይላል ማለት ነፃ ሆነሃል ብሎ ይለኛል። አይገርሙም? ስለዚህ ሴልስ ኦፍ ኢንደልጀንስ ይሄ ትልቁ ተቃውሞ ካስነሱት ምክንያቶች አንድ ነው። ምንድነው ስንል ሴሊንግ ፎርጊቭነስ ኦፍ ሲንስ ለኃጢአት የይቅርታን በገንዘብ መሸጥ ማለት ነው። ይሄም ትልቅ ተቃውሞ አስነስተዋል። many people believe that the church needed a reform። ስለዚህ እነዚህን ሁሉ ነገሮች በሚመለከቱበት ሰዓት ላይ ብዙ ሰዎች ምን ያስቡ ነበር? ኖ ቤተ ክርስቲያኗ ተሐድሶ ያስፈልጋታል፣ መታደስ አለባት፣ አሁን እየሄደች ያለችበት ስራ ትክክል አይደለም ብለው ያስቡ ነበረ ማለት ነው። ያስቡ እንጂ ግን ይህንን ተጋፍጠው መሄድ አልቻሉም። ይህንን ያስነሳው ማን ነው የሚለውን ደግሞ ስንደርስ እናይበታለን። ሌላው ነጥብ
ምንድነው who started the reformation? ታዲያ ህብረተሰቡ ያስብ ነበር አይደለ? ያ ማለት ታድሶ ያስፈልጋል ብሎ ያስብ እንጂ ግን የቤተ ክርስቲያንን ስልጣን በማሰብ ይፈሩ ነበር ማለት። ስለዚህ ይሄንን ፍርሃት ተቋቁሞ ቤተ ክርስቲያኗ ላይ ተቃውሞ ያስነሳ አንድ ግለሰብ ሁሌም ሪፎርሜሽን ሲነሳ የሚነሳ አንድ ሰው አለ ማለት ሶ እሱም ማርቲን ሉተር ይባላል። ማርቲን ሉተር እንግዲህ በታሪክ ውስጥ ሁለት ማርቲን ሉተር አለ። እንግዲህ ማርቲን ሉተር ኪንግ ማርቲን ሉተር ጁኒየር የሚባለው አለ። የስ ማርቲን ሉተር የአሜሪካ ፕሬዚዳንት ማለት የጥቁር ህዝብ ተሟጋች ነው። እሱ የነጻነት ታጋይ ነው። ይሄ ደግሞ ማርቲን ሉተር ይሄኛው የሃይማኖት ፖፕ የነበረ ነው። በትምህርቱ የገፋ ነው፣ ፕሮፌሰር ነው። ስለዚህ በ1483 ይሄ የተወለደበት ይሄ ያረፈበት የሞተበት ነው። ስለዚህ በ1483 ከ1846 የኖረ ግለሰብ ነው። ስለዚህ ጀርመን ሞንክ ኤንድ ፕሮፌሰር የጀርመን ምንድነው መለኩሴ ማለት ነው፣ ሞንክ ነው። ስለዚህ የጀርመን መለኩሴ ነው። በካቶሊክ ቤተክርስቲያን ውስጥ የነበረ መለኩሴ ነው። እንዲሁም ፕሮፌሰር ነው ማለት ነው። በትምህርቱም ፕሮፌሰር ነው። ሶ taught at the University of Wittenberg እንግዲህ በዊተንበርግ ዩኒቨርሲቲ ውስጥ ያስተምር ነበር ማለት ነው። በዊተንበርግ ዩኒቨርሲቲ ውስጥ ያስተምር የነበረ ፕሮፌሰር ነው። በትምህርቱም የገፋ ነው። እንዲሁም በሃይማኖት ደግሞ ምንድነው መለኩሴ የነበረ ሰው ነው ማለት ነው። so strongly disagree with the theory of indulgence እሱ በዋናነት የተቃወመው ዲስአግሪ ያደርገው ምንድነው ይህ ለኃጢአት ይቅርታ የሚባል ነገር በጳጳሱ ገንዘብ በመቀበል ኃጢአትን አስተሰርይላለሁ ብሎ ገንዘብ የሚቀበለው ነገር በጣም ተቃውሞ። ምክንያቱም ኃጢአት ይቅርታን ማድረግ የሚችለው ራሱ ፈጣሪ ነው እንጂ ግለሰቦች አይደሉም፣ የሃይማኖት አባቶች አይደሉም ብሎ በማሰብ ይህንን በዋናነት ተቃወመ። ስለዚህ ሪፎርሜሽንን የጀመረው ማን ነው ስትባሉ እናንተ ማን ነው? ማርቲን ሉተር ነው። ዓመተ ምህረት አትጠየቁም በዚህ ሌቭል። ስለዚህ የጀርመን ሞንክ ነው፣ እንዲሁም ፕሮፌሰር ነው። በዊተንበርግ በጀርመን ዩኒቨርሲቲ ውስጥ ያስተምር የነበረ ሰው ነው ማለት ነው። ስለዚህ እሱ ነው ያቀጣጠለው ማለት ነው ይሄንን። ኦኬ ምንድነው ታዲያ እሱ ያረገው ነው እዚህ ጋር ደግሞ የሚነግረን ማርቲን ሉተር ምን አረገ? ሶ ዘ 95 ቴሲስ እቺ የምትታወቅ ናት። በታሪክ ውስጥ 95ቱ የሉተር ጽሁፎች እንግዲህ ትልቅ ለውጥ ካስነሱት ሪፎርሜሽን ካስነሱ ምክንያቶች እነዚህ ናቸው ማለት ነው። በ1517 ላይ ነው ሪፎርም የተከሰተው ብለናል። ታድሶ የተጀመረው በ1517 ላይ ነው። ምንድነው 1517 ላይ የተካሄደው ስንል ማርቲን ሉተር ይሄንን የቤተ ክርስቲያኗን ትክክለኛ ያልሆነ አካሄዶች በማየት 95 ስህተቶችን ጻፈ ማለት ነው። ቤተ ክርስቲያን ውስጥ ያሉትን እነዛን 95 ቴሲሶች ምን አረገ? ኢን 1517 ሉተር ሮት ዘ 95 ቴሲስ። አያችሁ በ1517 ሉተር 95 ቴሲሶችን ጻፈ ማለት ነው። እነዚህን ቴሲሶች ጻፈና he nailed them to church door in Wittenberg እንግዲህ በዊተንበርግ በሚገኘው በቤተ ክርስቲያኗ በር ላይ በፊት ለፊት እንዲታይ አድርጎ እነዚህ 95 ቴሲሶች ለጠፋቸው ማለት ነው። ለጠፋቸው ሶ ምንድነው እዛ ውስጥ የተካተቱት? criticized church abuses በዋናነት የቸርች ይሄ በቤተ ክርስቲያኗ የምታደርገውን በጽሁፎች ውስጥ የቤተ ክርስቲያኗ ብልሹ አሰራሮችን ጠቅሶ ነው በቤተ ክርስቲያኗ ውስጥ የለጠፈው ማለት ነው። ዜን ከለጠፈ በኋላ ምን ተከሰተ ስንል ሪዛልቶቹን እናያለን ማለት ነው። ሶ ሪዛልትስ he was excommunicated by the pope አያችሁ ኤክስኮሙኒኬትድ ማለት ከቤተ ክርስቲያን አባልነት መሰረዝ መወገድ ማለት ነው። ስለዚህ ከቤተ ክርስቲያን ከዚህ ጀምሮ የቤተ ክርስቲያን አባል አይደለም ብሎ ማለት ነው ኤክስኮሙኒኬትድ ማለት። ስለዚህ የመጀመሪያው ይሄንን ነገር ካነበቡ በኋላ እሱን ከቤተ ክርስቲያን አባልነት ሰረዙት ማለት ነው። ከቤተ ክርስቲያን አባልነት በሊቀ ጳጳሱ አማካኝነት ከቤተ ክርስቲያን ተወገደ። ሪዛልቱ ማለት ነው። ይሄን 95 ቴሲሶች ከጻፈ በኋላ ሌላው ፕሮቴክትድ ባይ ጀርመን ፕሪንሰስ ይሄን እንግዲህ ኤክስኮሙኒኬትድ ከተደረገ በኋላ ለህይወቱም ስለሚያሰጋ ምን ሆነ? በጀርመን መኳንንቶች ጥበቃ ተደረገለት። አንድ እሱ ምሁር ነው በሰዓቱ የነበረው። አንዳንዶቹ የሱን 95 ቴሲሶች ትክክል ነው ቤተክርስቲያኗ ውስጥ ያሉትን ስህተቶች ነው የገለጸው ብለው ይደግፉት ነበር። ኖ ሌሎቹ ደግሞ ቤተክርስቲያናችንን ተቸብን ነካብን በሚል ደግሞ እሱን ለመግደልም ለማስወገድም ይፈልጉ ነበር። በዛ ሰዓት ላይ ለሱ ጥበቃ ያደረጉለት እንደማን ናቸው? የጀርመን መኳንንቶች ነበሩ ማለት ነው። ሶ ሂስ ፎሎወርስ ፎርምድ ኤ ኒው ቸርች ኮልድ ሉትራኒዝም እንግዲህ እሱን የሚከተሉት የሱ ተከታዮች ሉትራውያን የሚባል የተባለ አዲስ ቤተክርስቲያን መሰረቱ ማለት ነው። ያ ማለት ከራሳቸውን ከሮማን ካቶሊክ ቸርች አባልነት አወጡና የራሳቸውን ሉትራኒዝም የሚባል ሃይማኖት መሰረቱ። yes ይሄ እንግዲህ አሁን ላይ በዓለማችን ከሚገኙ ሃይማኖቶች አንዱ ነው ማለት ነው። ኦኬ ሌላው ምንድነው? ዋት ኢዝ ፕሮቴስታንቲዝም እንግዲህ ከዛ በኋላ የተከሰቱት ክስተቶች እነዚህ ናቸው። ምንድነው ፕሮቴስታንቲዝም ስንል ምንድነው ነው? ሶ ዋት ኢዝ ፕሮቴስታንቲዝም? Christians who protested against the Catholic Church were called Protestants እንግዲህ ካቶሊክ ቸርችን ተቃውመው የካቶሊክ ቤተክርስቲያንን ተቃውመው ከወጡ አባሎች በጠቅላላ እነሱ ምን ይባላሉ? ይህ ፕሮቴስታንት ይባላሉ ማለት ነው።
አያችሁ በካቶሊክ ቤተክርስቲያን ላይ ተቃውሞ ያሰሙ ክርስቲያኖች ሙሉ ምን ተባሉ? ፕሮቴስታንት ተባሉ። ቅድም ላይ ሉተራኒዝም ያልነው ምንድነው? የማርቲን ሉተርን አስተሳሰብ የሚከተሉትና የራሳቸውን አዲስ ቤተክርስቲያን የመሰረቱት ሉተራኒዝም ተባሉ። እነዚህ ደግሞ አጠቃላይ የካቶሊክ አካሄድን የተቃወሙት ፕሮቴስት ያደረጉት ምን በሩ ፕሮቴስታንት ብለው ስያሜ ያወጡላቸው ማለት ነው። ይሄ ተቃዋሚ ማለት ነው። እንግዲህ የሮማን ካቶሊክ ቸርች በመቃወማቸው የተሰጣቸው ስያሜ ነው። ሶ ሜን ኢርሊ ፕሮቴስታንት ግሩፕስ እንግዲህ ይህ ደግሞ ዋናዎቹ የቀደምት የፕሮቴስታንት ቡድኖች ወይም ተከታዮች ተብሎ የሚባሉት እነዚህ ናቸው። ቀደምት ፕሮቴስታንት ሲጀመር ያም ከ1517 ከሉተር ተቃውሞ በኋላ የተፈጠሩት የመጀመሪያዎቹ የሚባሉት እነዚህ ናቸው። አንደኛው የሉተር ተከታዮች ምናሉ ሉትራን ብለው ወር ሉትራኒዝም ብለው የራሳቸውን እንቅስቃሴ አይካዱ አይደለ? ሉትራኒዝም። ሌሎቹ ደግሞ መጡ እንግዲህ ካልቪኒስት ደግሞ የሚባሉ አሉ። ይሄ ካልቪኒስት የሚባሉት በዋናነት ጆን ካልቪን የሚባል ልክ እንደ ሉተር ይሄም የታድሶን ካካሄዱ ሰዎች አንዱ ነው። ሉተር መጀመሪያ አካሄደ። ከዛ በኋላ እንግዲህ ሉተርን በተወሰነ መልኩ የተቃወመ ሰው ነው ጆን ካልቪን የሚባለው ማለት ዮሐንስ ካልቪን የሚባል ሰው ነው። ይሄም የራሱን አካሄድ ይዞ የመጣ ነው። በተለያዩ የአስተምሮ ለውጦች ወይም የአስተምሮ ልዩነቶች ምክንያት ከሉተርና ካልቪኒስቶች ይለያያሉ። ስለዚህ ካልቪኒስት ሌላው ነው። ይሄ ከቀደምት ቤተክርስቲያን ነው። አንግሊካን የሚባሉ አሉ። እነዚህም የቀደመው የፕሮቴስታንት ውስጥ የነበሩ ሃይማኖቶች ናቸው ማለት ነው። ከዛ በኋላ ደግሞ ሌተር ግሩፕስ ከዛ በኋላ ደግሞ የተከሰቱት እነዚህ ቀደምት ናቸው አሉ። ከዛ በኋላ ደግሞ የመጡት ማን ናቸው? ሜቶዲስት የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እነዚህ ደግሞ ሌሎች ናቸው ማለት ነው። ሌሎች የሃይማኖት ቅርንጫፎች ናቸው ማለት ነው በፕሮቴስታንት ውስጥ። ኦኬ ይሄን ነገሮች ተካሄዱ። ሶ አሁን ይሄ ሁሉ ነገር እንቅስቃሴ ተካሄደ። ፕሮቴስት አረጉ፣ ፕሮቴስታንቲዝም ተፈጠረ፣ በአውሮፓ ነውጥ ተከሰተ፣ የሃይማኖት ልዩነቶች ተከሰቱ። ከዛ በኋላ ቤተክርስቲያን ራሷን ማየት ጀመረች። የትኛዋ ቤተክርስቲያን? የሮማን ካቶሊክ ቸርች። ኦኬ ስለዚህ ተሐድሶ ብለው ፕሮቴስታንቶች እንቅስቃሴ አድርገዋል፣ የሃይማኖት ንቅናቄ አድርገዋል። ኦኬ ስለዚህ እኛም የራሳችንን ንቅናቄ ወይም ተሐድሶ ማካሄድ አለብን አሉና ዘ ካውንተር ሪፎርሜሽን ተካሄደ ማለት ነው። አያችሁ ሶ ዘ ካቶሊክ ቸርች reacted to stop the spread of Protestantism። አያችሁ አሁን ነቁ፣ ደነገጡ። ያ ማለት ብዙ በአውሮፓ ከተማዎች ውስጥ የሉተርን አስተሳሰብ የተከተሉ የሮማን ካቶሊክ ቤተክርስቲያን አካሄድን የተቃወሙ ሰዎች ወደ ሉተር መቀላቀል ጀመሩ። ስለዚህ የሮማን ካቶሊክ ቤተክርስቲያን የበላይነት እየከሰመ መሆኑ ሲያውቁ እነሱም ይሄንን ስርጭት የፕሮቴስታንት ሃይማኖት መስፋትን ለማስቆም ካውንተር ሪፎርሜሽን አካሄዱ ማለት ነው። ሶ ዚስ ሪስፖንስ ዋዝ ኮልድ ካውንተር ሪፎርሜሽን። ይሄ የዳግም ተሐድሶ ወይም ሌላው ተሐድሶ ደግሞ ምን ይባላል? ካውንተር ሪፎርሜሽን ይባላል ማለት ነው። ስለዚህ የካቶሊክ ተቃውሞ ተሐድሶ ሁለት ጉባኤዎችን አካሂደዋል። የመጀመሪያው ጉባኤ ይሄ ልትጠይቁ ትችላላችሁ። ሜቢ ካውንተር ሪፎርሜሽን ውስጥ ያሉ ነው። ይሄ ካውንስል ኦፍ ትሬንት የማ ጉባኤ ነው ብላችሁ ሊለው ይችላል። ካውንተር ኦፍ ትሬንት የሚባለው እንግዲህ የትሬንት ጉባኤ ተብሎ የሚባለው ማለት ነው። ይሄ በሉተር አማካኝነት የተካሄደ አይደለም። ያ ማለት ሉተር የራሱን እንቅስቃሴ ካረጉ በኋላ ቤተክርስቲያኗ ራሷን ለማደስ የሄደችበት መጀመሪያው ጉባኤ ይሄ ዘ ካውንስል ኦፍ ትሬንት ይባላል ማለት ነው። ስለዚህ ከ1545 እስከ 1563 የተካሄደ ንቅናቄ ነው ይሄኛው ማለት ነው። ሶ ካውንስል ኦፍ ትሬንት ምን ነገሮች ነው በዋናነት የያዘው ወይም የትሬንት ጉባኤ የሚባለው ምን ነገሮች ይዟል ስንል ሉክ ሪአፊርምድ ካቶሊክ ቢሊፍስ የካቶሊክ እምነት አስተምሮችን በድጋሚ ማረጋገጥ ነው። የካቶሊክ ቤተክርስቲያን አስተምሮች ትክክል ናቸው የሚለውን ለማረጋገጥ የተካሄደ ነው። አንድ ሁለተኛው ስትሬንግዝን ቸርች ዲሲፕሊን፣ ሁለተኛው ደግሞ ይሄ የቤተ ክርስቲያን ስርዓት ደንብን አጠናከረ ማለት ነው። በውስጥ ያሉት ሉተር ከጻፋቸው 95 ቴሲሶች ውስጥ ዋና የሚባሉ ህብረተሰቡ ተቃውሞ ካስነሳባቸው የአቢዩዞች የቤተ ክርስቲያን የምትሰራቸው ትክክል ያልሆኑ ነገሮችን ለማደስ እነሱም እንቅስቃሴ ያደርጉ ማለት ነው። አያችሁ ሶ ኢንድድ አቢዩዝ ላይክ ሲመኒ ኤንድ ኔፖቲዝም። አያችሁ ይሄ የትሬንት ጉባኤ መካሄዱ በቤተ ክርስቲያን ውስጥ የነበረውን ይህ የቤተ ክርስቲያን ስልጣን በገንዘብ መሸጥን ሲመኒና እንዲሁም በዝምድና መስራትን ከዳግም በቤተ ክርስቲያን ውስጥ እንዳይከሰት አበቁ ማለት ነው። እንዳይከሰት አደረጉ ማለት ነው ይሄኛው። ስለዚህ እንደ ስሞናዊነትና ዝምድና ያሉ ብልሹ አሰራሮችን አቆመ ማለት ነው ማን? ትሬንት ጉባኤ። ሌላው required clergy to live better lives
እንግዲህ ቀሳውስቱ የተሻለ ህይወትን እንዲመሩ አዘዘ። የተሻለ ህይወት ያስፈልጋቸዋል የሚለው ማለት ነው። ስለዚህ የተለያዩ ነገሮች ለውጦችን አደረጉ ማለት ነው። አንዳንድ ጊዜ ሰዎች ወደ ትክክለኛ ወዳለ ነገር ውስጥ የሚገቡት የሚከፈላቸው ገንዘብ በቂ ሆኖ ሳይገኝ ሊሆን ይችላል። ወደ ሙስና፣ ወደ ተለያዩ ገንዘብ ወደ ማካበት የሚሄዱት ያላቸው ነገሮች በቂ ስላልሆኑ ሊሆን ይችላል በሚል እነዚህ ለውጦች አካሂደዋል ማለት ነው። ስለዚህ ቀሳውስቱ የተሻለ ህይወት እንዲመሩ አዘዋል ማለት ነው። እነዚህ በትሬንት ጉባኤ የተካሄዱ ማሻሻያዎች ናቸው ማለት ነው። ዋናው ሲመኒና ኒፖቲዝም በቤተ ክርስቲያን ውስጥ እንዲያበቃ አድርጓል ማለት ነው። ኦኬ። ሁለተኛው ጉባኤ ደግሞ ያካሄዱት ዘ ጀስዩትስ የሚባለው ነው። ኢየሱሳውያን ይባላል ይሄ ደግሞ ማለት ነው። የኢየሱሳውያን ማህበር የሚባል ማህበር መሰረቱ። ማን? ሮማን ካቶሊክ ቸርች። ይሄ ኢየሱሳውያን የሚባሉት እንግዲህ ወጣቶችና በቤተ ክርስቲያን ውስጥ ያሉ አባላቶችን በትምህርት በደንብ በማዳበር በዓለም ላይ መበተን ነው ይሄ ኢየሱሳውያን የሚባለው ማለት ነው። ይሄ አስተሳሰብ የመጣው መጀመሪያ ፋውንድድ ኢን 1534 ባይ ኢግናቲየስ ኦፍ ሎዮላ የሚባለው ነው። አትናቲዮስ በአማርኛው ኢግናቲየስ ኦፍ ሎዮላ በሚባል ይሄንን እናንተ ያዙ። አማርኛው ሳይሆን የምትጠይቁት እንግሊዝኛው ስለሆነ ጀስዩት በማን ነው የተጀመረው ተብላችሁ ልትጠይቁ ትችላላችሁ። ስለዚህ ኢየሱሳውያን የሚባለው ማህበር ሐሳቡን መጀመሪያ ያመጣው የመሰረተው ኢግናቲየስ ኦፍ ሎዮላ የሚባል ሰው ነው። ኢግናቲየስ የሚባል ነው። ስለዚህ አሁን የዚህ የኢግናቲየስ ኦፍ ሎዮላ ማህበር አባላት ምን ይባላሉ? ጀስዩትስ ይባላሉ። በአማርኛ ኢየሱሳውያን ተብሎ ይባላሉ። ኢትዮጵያ ድረስ የመጡ ናቸው እነዚህ። ስለዚህ በመላው ዓለም እየዞሩ ሚሽነሪ ወርክ የማስተማር ስራዎችን ነው የሚሰሩት። ወርክድ አስ ቲቸርስ አያችሁ፣ ትምህርትን በመስጠት ወር ሚሽነሪስ። እንግዲህ በዋናነት እዚህ ውስጥ የካቶሊክ አባላቶቹ እነዚህ አባላቶች እንደ መምህራን እና ሚስዮናውያን በመሆን ነበር የሚሰሩ የነበረው ማለት ነው። አንደኛ በአውሮፓ ውስጥ እንዲሁም በሌሎች ዓለም ላይ በደንብ የካቶሊክ የበላይነት ሰርጾ እንዲገባና ፕሮቴስታንቲዝምን የሚቃወሙ ነገሮች እያደረጉ ቀድሞ የነበራትን የካቶሊክ ቤተክርስቲያን የበላይነት ለማጽናት ነበር እነዚህ ሲሰሩ የነበሩት ማለት ነው። ሶ ሄልፕድ ስፕሪድ ካቶሊሲዝም ኢን እንግዲህ በዋናነት ይህ የካቶሊክነትን ወይም የካቶሊክ እምነትን በዓለም ላይ በተለይም በፖላንድ፣ በጀርመን፣ በህንድ፣ በቻይና፣ በጃፓን፣ ኖርዝ አሜሪካ፣ በሰሜን አሜሪካ እንዲስፋፋ ማድረግ ነበር ማለት ነው። ዋና ዋና ስራቸው እነዚህን ነበር የሚያደርጉ የነበሩት ማለት ነው። አያችሁ፣ ምክንያቱም የካቶሊክ ቤተክርስቲያን አባሏ እየቀነሰ መጥቷል። ወደ ተለያዩ የፕሮቴስታንት ሃይማኖት ውስጥ እየቀየሩ ስለመጡ ያንን ወደ ነበረበት መመለስ ስራ ነበረ ዘ ጀስዩትስ የሚባለው ማህበር። እንዳትረሱ ሁለት ጉባኤዎች ነው የተካሄዱት በካውንተር ሪፎርሜሽን። አንደኛው ዘ ትሬንት ጉባኤ የሚባለው ነው። በትሬንት ጉባኤ ላይ ቤተክርስቲያኗን ማደስ ስራ ነው የተሰራው ማለት ነው። በዋናነት እንደ ሲመኒ፣ ኢንደልጀንስ፣ ኒፖቲዝም የመሳሰሉ ስራዎችን ማብቃት አያችሁ፣ ራሷን ማየት ማሻሻል ውስጥ ነበር የመጀመሪያው ጉባኤ። ሁለተኛው ግን ኦኬ እኛ ራሳችን ካበቃም በኋላ ካቶሊክን ደግሞ የነበራትን ዝናና የነበራትን ተቀባይነት ወደ ማጣት እየሄደች ስለሆነ በዓለም ላይ ይህን አስተሳሰብ እንቀይር ብለው ወጣቶችን በማስተማር በሚስዮናዊነት አማካኝነት በዓለም ላይ እንዲሰራጩና የካቶሊክን የበላይነት እንዲጸና ማድረግ ነበረ ማለት ነው። ይሄ ካውንተር ሪፎርሜሽን ብለን የምንለው እነዚህ ነው ማለት ነው። ኦኬ እሺ። ሌላው ሪዛልትስ ኦፍ ሪፎርሜሽን፣ ያው እንዳልኳችሁ ሪፎርሜሽን ተካሄደ፣ ለውጦች መጡ፣ ፕሮቴስት አድርጉ። ከዛ በኋላ በአውሮፓ ላይ የሃይማኖት ክፍፍል ተካሄደ። ራሷን ቤተ ክርስቲያኑ ካውንተር ሪፎርሜሽን አደረገች። ግን መጨረሻ ላይ ምን ሆነ ታዲያ ውጤቱ ስንል የምናገኛቸው እነዚህን ነው ማለት ነው። የመጀመሪያ የምናገኘው ኢንድ ኦፍ ሪሊጂየስ ዩኒቲ ማለት ነው። ይህ የሃይማኖት አንድነት ማብቃት ማለት ነው። ስለዚህ የመጀመሪያው ሪዛልት ይሄ ነው። ይሄንን ፈተና ላይ ጠብቁ። ኢንድ ኦፍ ሪሊጂየስ ዩኒቲ። እንዴት የሃይማኖት የበላይነት አበቃ፣ አንድነት አበቃ ስንል በፊት ምን ነበረ? የሮማን ካቶሊክ ቸርች በአውሮፓ የበላይነት ነበረ። ስለዚህ ጸንቶ የቆየው የሃይማኖት ነበር። ስለዚህ አውሮፓ ለሁለት ተከፈለች ማለት ነው። ዩሮፕ ቢኬም ዲቫይድድ። የመጀመሪያው ወደ ካቶሊክና ወደ ፕሮቴስታንት ለሁለት ተከፈሉ ማለት ነው። ስለዚህ ሞስት ካቶሊክ ካንትሪስ የሚባሉት በአውሮፓ ውስጥ እነ ኢታሊ፣ ስፔን፣ ፍራንስ፣ ፖላንድ እና ኦስትሪያ ካቶሊክ ሆኑ። ያ ማለት ቀድሞ የነበረውን የሮማን ካቶሊክ ቤተክርስቲያን የበላይነት አጽንተው በዛው እነሱ ቀጠሉ ማለት ነው። እነዚህ ሀገራት ኢታሊ፣ ስፔን፣ ፍራንስ፣ ፖላንድ ኤንድ ኦስትሪያ እነዚህ ጸኑ። ከዛ በኋላ ሞስትሊ ፕሮቴስታንት ካንትሪ። እዚህ ጋር ግን ሉክ እዚህ ጋር በደንብ መገንዘብ ያለብን አሁን ኢታሊ ስንል፣ ስፔን፣ ፍራንስ፣ ፖላንድ፣ ኦስትሪያ ስንል አብዛኞቹ በእነዚህ ሀገራት ውስጥ የሚኖሩ ማጆሪቲው ካቶሊክ ነው ማለት ነው እንጂ ወደ ፕሮቴስታንት የተቀየረ የለም ማለት አይደለም። ለምሳሌ ፍራንስ ውስጥ ካቶሊኮችና የእርስ በርስ ጦርነት ተካሂዷል።
ያ ማለት ማጆሪቲው ካቶሊክ ነው እንጂ ከዛ ግን ፕሮቴስታንትም ነበሩ ማለት ነው። ይሄ ሞስትሊ አለ እንጂ ሁሉም ናቸው ማለት አይደለም። ስለዚህ እነዚህ ካቶሊክ ካንትሪስ ናቸው። ከዛ ሁለተኛው ሞስትሊ ፕሮቴስታንት ካንትሪስ ደግሞ የሚባሉት እነ ኢንግላንድ፣ ስኮትላንድ፣ ሆላንድ፣ ኖርዘርን ጀርመን፣ ስዊድን እነዚህ ሀገራት ደግሞ ምን ሆኑ? ማጆሪቲው በዛ ውስጥ በእነዚህ ሀገራት ውስጥ የሚኖሩ አብዛኛው ህዝብ ፕሮቴስታንት ሆነ ማለት ነው። ስለዚህ አውሮፓ ለሁለት ተከፈለች በካቶሊክና ወደ ፕሮቴስታንት። ስለዚህ የመጀመሪያው የሪፎርሜሽን ውጤቱ ኢንድ ኦፍ ሪሊጂየስ ዋር ነው ማለት ነው። ሁለተኛው የሪዛልት ኦፍ ሪፎርሜሽን ሁለተኛው ውጤት ምንድን ነው ስንል ሪሊጂየስ ዋር ነው። የሃይማኖቶች ጦርነት ተካሂዷል። ይሄ እጅግ በጣም አሰቃቂ ጦርነቶች ተካሂደዋል በካቶሊክና በፕሮቴስታንት መካከል ማለት ነው። የመጀመሪያው ሪፎርሜሽን ኮዝድ መኒ ዋርስ ብዙ ጦርነቶች አስከትሏል። የሪፎርሜሽን የመጀመሪያው ጦርነት የተካሄደው ሲቪል ዋርስ ኢን ጀርመን እንግዲህ በጀርመን ምን ተካሄደ? የእርስ በርስ ጦርነት ተካሄደ ማለት ነው። እንግዲህ በደንብ እዚህ ጋር እንድትገነዘቡ ፈልገው ጀርመን ይሄ ሪፎርሜሽን የተካሄደበት ሀገር ናት። ሪፎርሜሽን በዊተንበርግ ከተማ ነው አይደል? በ1517 በዊተንበርግ ቤተክርስቲያን በር ላይ ሉተር 1995 ቴሲስ ከጻፈ በኋላ ነው ሪፎርሜሽን የተካሄደው። እዚህ ጀርመን እንግዲህ አብዛኞቹ ማጆሪቲው ምን ሆነ? ካቶሊክ ሆኖ ቢዘልቅም ግን ፕሮቴስታንቶች ደግሞ የሉተርን ሀሳብ ተቀብለው ደግፈውታል። ስለዚህ ጀርመን በሁለት ተከፈለች ማለት ነው። የመጀመሪያው ይሄ ሳውዝ ጀርመን የምንላቸው ሳውዝ ጀርመን ደቡብ ጀርመኖች እዛው ካቶሊክ ሆነው ቀሩ። ካቶሊክ ናቸው እነዚህ ካቶሊክ ዜን ሌሎቹ ደግሞ ኖርዘርን ጀርመን ደግሞ ሰሜን ጀርመኖች በሰሜን የሚገኙ ጀርመናውያን ደግሞ ምኑን ፕሮቴስታንት ያ ማለት የሉተርን አስተሳሰብ ትክክል ነው ብለው ተቀበሉ ማለት። ስለዚህ በሳውዝና በኖርዝ ጀርመን የእርስ በርስ ጦርነት ተካሄደ ማለት። እንግዲህ ይህ ጦርነት የተካሄደው በደንብ እዚህ ጋር አስተውሉ። ይህ ጦርነት የተካሄደው በካቶሊክ ንጉሠ ነገሥት የቻርለስ አምስተኛ የሚባል አለ። በካቶሊክ ንጉሠ ነገሥት በቻርለስ አምስተኛ እና የሉተር እምነት በሚከተሉት ጀርመናውያን መካከል ነው ማለት። እንግዲህ ይህ ጦርነት የተካሄደው በካቶሊክ ንጉሠ ነገሥት ቻርለስ አምስተኛ ያ ማለት ከዚህ በፊት እንዳለው ሮማን ካቶሊክ ቸርች ንጉሶችንም ምትሾመው እሷ ናት። ስለዚህ ከፈጣሪ የተቀባ ነው ተብሎ ስለሚታመን የሀገሪቷ መሪ የካቶሊክ የሮማን ቤተ ክርስቲያን አባል መሆን አለበት። ስለዚህ እሱ ደግሞ የሉተርን ሀሳብ አልደገፈውም። ግን ሉተር ደግሞ እንዳይገደል እነማ ከለሉት? ኖርዝ ጀርመን ሰሜን ጀርመን ውስጥ የሚኖሩ ደግሞ ልዑላን ምናሩ ተከላክለውለታል ማለት። ስለዚህ ጦርነቱ የተካሄደው በማን ነው? በቻርለስ አምስተኛ መካከልና በሉተርን እምነት በሚከተሉ የጀርመን መኳንንት መካከል ማለት ነው። እንግዲህ ምክንያቱ ምንድነው? ንጉሠ ነገሥቱ የጀርመን መኳንንት ወደ ካቶሊክ እምነት እንዲመለሱ ነው። እዚህ የጀርመን መኳንንት የሚባሉት እዚህ ኖርዝ ጀርመን ውስጥ ሰሜን ጀርመን ውስጥ የሚኖሩ የጀርመን መኳንንቶች አሉ። እነዚህ የጀርመን መኳንንቶች ፕሮቴስታንት ሆነዋል የሉተርን ተቀብለው። ስለዚህ ቻርለስ አምስተኛ ደግሞ የሀገሪቷ የበላይ ከመሆኑ አንጻር ንጉሥ ከመሆኑ አንጻር እዚህ ውስጥ የነበሩት ኖርዝ ጀርመን የነበሩትን ልዑላን ወደ ካቶሊክ እንዲመለሱ በማድረግ ስለዚህ አይሆንም በሚል በሉተር ተከታዮችና በቻርለስ አምስተኛ መካከል ጦርነቱ ተካሄደ ማለት ነው። እንግዲህ ከዛ በኋላ ያው የአውስበርግ ስምምነት የሚባል አለ። ፒስ ኦፍ አውስበርግ የሚባል አለ። ይህ ውጤቱ ያው በ1555 አካባቢ የፒስ ኦፍ አውስበርግ ወይም የአውስበርግ ሰላም የተባበለ ስምምነት ተፈራረሙ ከዛ በኋላ ማለት ነው። እንግዲህ ይህ ስምምነት እያንዳንዱ የጀርመን ልዑላን ወይም መስፍኖች ወይም መኳንንት በግዛት ውስጥ የትኛውም እምነት ወይም ካቶሊክ ወይም ሉተራን መከተል እንዳለበት የመወሰን መብት ተሰጠው ማለት ነው። ያ ማለት ከዛ በኋላ የሰላም ስምምነት ተፈራረሙና ጦርነቱ ቆመ ማለት ነው። ሌላው የሃይማኖት ዋር የተካሄደው ዋር ቢትዊን ስፔን እና ኔዘርላንድ በስፔንና በኔዘርላንድ መካከል የተካሄደ ጦርነት ነው ማለት ነው። በኔዘርላንድና በስፔን መካከል የተካሄደ 8 years ዋር ተብሎ ይባላል። ይሄ የ8 ዓመት የዘለቀ ጦርነት ነው። ያ ማለት ከ1568 እዚህ ጋር ከ1568 እስከ 1648 መካከል የተደረገ ጦርነት ነው ማለት ግጭት ነው። እንግዲህ የዚህ ምክንያት በወቅቱ የኔዘርላንድና በስፔን ካቶሊክ ንጉስ በኔዘርላንድ በስፔን ካቶሊክ ንጉስ በፊሊፕ ሁለተኛ ትገዛ ነበር። ማን? ኔዘርላንድ የምትባለው ማለት ነው። እንዳትረሱ ኔዘርላንድ በስፔን ካቶሊክ ንጉስ በፊሊፕ ሁለተኛ ትገዛ ነበረ። ስለዚህ ሆኖም አብዛኛው የኔዘርላንድ ህዝብ ወደ ፕሮቴስታንት ተቀየረ ማለት ነው። የካልቪኒዝም እምነትን ተቀበለ፣ ተለውጦ ነበር። ስለዚህ ህዝቡ በከፍተኛ ግብር እና በሃይማኖት ግጭቶች ተማሮ ነበረ ህዝቡ ማለት ነው። ስለዚህ በዛ ምክንያት ምን ሆነ? ግብርና በሃይማኖት ግጭቶች ተማሮ ስለነበረ አመጽ ተነሳ ማለት ነው። ስለዚህ አመጹ ደግሞ ውጤቱ ምን አለ? ኔዘርላንድ ከስፔን አገዛዝ ነፃ ወጣችና የፕሮቴስታንት ሀገር ሆና ቀጠለች ማለት ነው። አያችሁ፣ በስፔን ነበር ኔዘርላንድ ራሱ የምትገዛው ማለት ነው። ስለዚህ ኔዘርላንድ ከዛ ግጭት በኋላ ራሴን ችዬ እወጣለሁ በሚል
ካቶሊክ የፕሮቴስታንት ሃይማኖት ተከታይ ሆና ራሷን ችላ ወጣች ማለት ነው። ከዛ በኋላ ይህ ግን በጣም ብዙ ደም አፋሷል ማለት ነው በስፔንና በኔዘርላንድ መካከል። ሌላኛው ዋር ቢትዊን ስፔን ኤንድ ኢንግላንድ፣ ይሄኛውም ሌላኛው ጦርነት ነው። ሌላኛው ጦርነት በስፔንና በእንግላንድ መካከል የተደረገ ጦርነት ነው ማለት ነው። አያችሁ። ስለዚህ ይህ ጦርነትም ትልቅ ችግሮች አስከትሏል። ስፔኖች እንግዲህ እንዳልኳችሁ ምንድናቸው? ካቶሊክ ናቸው። እንግላንድ ደግሞ ፕሮቴስታንት ናቸው። በመካከላቸው በፕሮቴስታንትና በካቶሊክ ሃይማኖት ተከታዮች መካከል ትልቅ ጦርነት ተደርጓል። ሌላው ሲቪል ዋርስ ኢን ፍራንስ፣ በፈረንሳይ የተከሰተው የእርስ በርስ ጦርነት ነው። ይህም ፍሬንች ዋር ኦፍ ሪሊጂየስ ተብሎ ይባላል። እንግዲህ በፈረንሳይ ካቶሊኮች እና በፈረንሳይ ውስጥ በሚገኙ የፕሮቴስታንት መካከል የተደረገ ደም አፋሳሽ ጦርነት ነው። በሚገኙ በፈረንሳይ ካቶሊኮች እና በፈረንሳይ ውስጥ በሚገኙ ሃግኖትስ በሚባሉ አሉ እዛ ውስጥ። ስለዚህ በእነሱ መካከል የተደረገ ጦርነት ነው ማለት ነው። እንግዲህ ይህ አሰቃቂ ክስተት በ1572 ነው። በቅዱስ በርቶሎሜዎስ የሚባል ሰው አለ። በሺዎች የሚቆጠሩ ፕሮቴስታንቶች ተጨፈጨፉ ማለት ነው። ይሄ ቅዱስ በርቶሎሜዎስ ያው ምንትን ነው የካቶሊክ መሪ ነበረ ነው። ስለዚህ በሱ መሪነት አማካኝነት በጣም በብዙ ሺህ የሚቆጠሩ ፕሮቴስታንቶች ተገለዋል በፈረንሳይ ውስጥ ማለት ነው። ውጤቱም የኤዲክትስ ኦፍ ናንቴስ የሚባላል የናንቴስ አዋጅ ተብሎ የሚባላል። ስለዚህ የዚህ አዋጅ ህግ ወጣ ማለት ነው። ይህ ህግ ፕሮቴስታንቶች በካቶሊክ ፈረንሳይ ውስጥ በነጻነት እንዲኖሩና እንዲያመልኩ ተፈቀደ ማለት ነው። ከዚህ ጦርነት በጣም ብዙ ደም ከፈሰሰ በኋላ ፕሮቴስታንቶች እምነታቸውን እንዲያካሂዱና እንዲያመልኩ ተፈቀደላቸው ማለት ነው። እንግዲህ ሌላው ጦርነት የ30 ዓመቱ ጦርነት ተብሎ የሚታወቀው ነው። 30 years war። ይሄ ለ30 ዓመታት የዘለቀ ጦርነት ነው። this lasted from ከ1618 ጀምሮ እስከ 1648 የዘለቀ ምን ነበረ? ጦርነት ነበረ ማለት ነው ለ30 ዓመታት። ስለዚህ በዋናነት ይህ ጦርነት የተካሄደው የት ነው ስንል በጀርመን ነው። እዛው ጀርመን ውስጥ የተካሄደ የእርስ በርስ ጦርነት ነው ማለት ነው። ግን ይህ ጦርነት 30 ዓመታት ነው የፈጀው። ይህ እንግዲህ በአውሮፓ ታሪክ ውስጥ እጅግ አስከፊና ደም አፋሳሽ ከሚባሉ ጦርነቶች ውስጥ አንዱ ነው ማለት ነው። እንግዲህ ጦርነቱ የተጀመረው በጀርመን ይሄ ባቫሪያ በሚባሉት ቢሆንም በመላው አውሮፓ ተስፋፋ ማለት ነው። እንግዲህ ይሄ በመላው አውሮፓ ተስፋፍቷል። ባህሪው ምን ይመስል ነበረ በምንልበት ሰዓት ላይ ሉክ መጀመሪያ ላይ በካቶሊክና በፕሮቴስታንት መኳንንት መካከል የተጀመረ የሃይማኖት ጦርነት ነበረ ማለት ነው። በማንና በካቶሊክና በፕሮቴስታንት ተከታዮች ልዑላን መካከል የተደረገ ነበር። በኋላ ግን ሀገሮች ለስልጣንና ለድንበር የሚዋጉበት ፖለቲካዊ ጦርነት ሆነ ማለት ነው። ስለዚህ ሽፍት አደረገ፣ ከሃይማኖት ወደ ፖለቲካ ሄደ ማለት ነው። ስለዚህ ውጤቱ ምን ሆነ ስንል በ1648 ላይ ይሄ ዌስትፋሊያ የሚባል ስምምነት ወይም ፒስ ኦፍ ዌስትፋሊያ ይባላል። ስለዚህ ፒስ ኦፍ ዌስትፋሊያ ተፈረመ ማለት ነው። የዌስትፋሊያ ስምምነት ተፈረመና ስምምነቱ ምን አስከተለ? አንደኛ ዘመናዊ የሀገራት ድንበርና ሉዓላዊነት እንዲከበር አደረገ። ሁለተኛው የካልቪኒዝም እንደ ህጋዊ እምነት ታወቀ። ካልቪኒዝም ከሉተር በኋላ የተነሳ ጆን ካልቪን የሚባል የሃይማኖት ሰው ይዞት የተነሳው አስተሳሰብ ነው። ከዛ ይሄ ካልቪኒዝም ደግሞ በህጋዊ እምነት እንዲሆን ታወቀ ማለት ነው። ከዛን የካቶሊክ ቤተክርስቲያን በአውሮፓ ፖለቲካ ላይ የነበራት የበላይነት እንዲያበቃ ሆነ ማለት ነው። ስለዚህ ለ30 ዓመታት የዘለቀው ጦርነት እነዚህ ነገሮች አስከትሎ አልፏል ማለት ነው። ስለዚህ ሁለተኛው ሪዛልቱ የሪፎርሜሽን ምን ነበር ስንል ሪሊጂየስ ዋር ነበረ ማለት ነው። ኦኬ ኢንተረስቲንግ። እንግዲህ ደስ የሚል ያለፉ ታሪኮችን የምናይበት ትምህርት ነው ሶሻል ስተዲስ። እናንተ እንደ መዝናኛ የሆነ እንደ ስራ አድርጋችሁ አሰልቺ በሆነ መንገድ አታንብቡት። እንደ መዝናኛ ያለፈ ታሪክ ብቻ ነው በሚል እነዚህ ነገሮች ለማወቅ ለማንበብ ሞክሩ ማለት ነው። ስለዚህ ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። በቀጣይ ደግሞ ሌሎቹን ነጥቦች ይዤላችሁ እመጣለሁ ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ማንኛውም ነገር ካለ በኮሜንት አስቀምጡልኝ፣ መልስላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ